በአፋር ክልል የተከሰተው እሳተ ገሞራ ዓለምን እያስገረመ ነው። የዓለም ተመራማሪዎች አዲስ ስለተከሰተው የአፋሩ እሳተ ገሞራ ከዚህ በፊት በቂ መረጃ እንዳልነበራቸው እየተናገሩ ነው። እሳተ ገሞራው ለኢትዮጵያ የቱሪስት መስህብ ሊሆን ይችላል ተብሏል። ኢትዮጵያ በንቁ እሳተ ገሞራ ብዛት ከዓለም 6ኛ ደረጃ ላይ ትገኛለች። ከዚህ አስከትለን ይህንን ጉዳይ በጥቂቱ እንዳሰሰዋለን። አብራችሁን ቆዩ። ኢትዮጵያን ከቅርብ ጊዜ ወዲህ ያስቸገራት ነገር ቢኖር የመሬት መንቀጥቀጥ፣ የመሬት መንሸራተት አደጋ ነው። አሁን ደግሞ የእሳተ ገሞራ ፍንዳታ አስቸግሯታል። ኢትዮጵያ ውስጥ በተደጋጋሚ በዚህ በሁለት ዓመት ጊዜ ውስጥ እስከ አዲስ አበባ ድረስ የሚሰማ የመሬት መንቀጥቀጥና ንዝረት አለም። የአፋር የመሬት መንቀጥቀጥ ከአዲስ አበባ እስከ አዳማ፣ ከአዳማ እስከ ሸዋሮቢት፣ ከሸዋሮቢት እስከ ደሴ ከተማ ድረስ የሚሰማ ሆኗል። አሁን ደግሞ ከባድ የእሳተ ገሞራ ፍንዳታ በአፋር ክልል ተሰምቷል። የአፋሩ እሳተ ገሞራ ተመራማሪዎችን ጭምር ያስገረምና አዲስ ክስተት ሆኗል። የአፋሩ እሳተ ገሞራ እሳት መጥፋት የጀመረው በሐምሌ ወር ነው። በሐምሌ ወር ስለተሰማው እሳተ ገሞራ ፍንዳታ በሚመለከት የአፋር ዩኒቨርሲቲና የአዲስ አበባ ዩኒቨርሲቲ የተለያዩ ጥናቶችንና መረጃዎችን ሲያወጡ ነበረም። የሰመራ ዩኒቨርሲቲ ስለተከሰተው እሳተ ገሞራ የጂኦሎጂ ትምህርት ክፍሉ መምህርና ተመራማሪ ኖራ ያኒ ሚዮ በሰጡት ገለጻ እሳተ ገሞራው መፈንዳቱን ከአካባቢው ማህበረሰብ አረጋገጡ ካሉ በኋላ እሳተ ገሞራው እንደፈነዳ መረጃው ደርሶናል። ከዚህ በፊት ያልነበረ በጣም ከፍተኛ አቧራ እየመጣ ነው ብለው ነበረም። ከሐምሌ ወር በኋላ ደግሞ በዚህ ህዳር ወር በአፋር ክልል ጢሱ በበርካታ አካባቢዎች የታየ እሳተ ገሞራ ተፈጥሯል። ዓለምን ያስጨነቀው የቀይ ባህር ቀጠናን የረበሸው የአፋሩ እሳተ ገሞራ ኃይሊ ግቢ እሳተ ገሞራ ተብሎ ይጠራል። ገሞራው የፈነዳው ከ12000 ዓመታት በኋላ ነው ያሉት ተመራማሪዎቹ እስካለፈው ድረስ አንዳችም እንቅስቃሴ ሳያሳይ የቆየ ነው። የኃይሊ ግቢ ፍንዳታ አብዛኞቹን ባለሙያዎች ያስደነቀ ነው። ድንገት ከመከሰቱ በላይ እምብዛም ያልታወቀ እሳተ ገሞራ ነበረም። በዓለም ወደ 1500 እሳተ ገሞራዎች አሉ። ስለዚህኛው ግን ብዙም አላውቅም፣ ወደ አካባቢውም ሄጄ አላውቅም ሲሉ ፕሮፌሰር ማይክ ካሲዲ ይናገራሉ። የኃይሊ ግቢ ፍንዳታ አብዛኞቹን ባለሙያዎች ያስደነቀ ነው። ድንገት ከመከሰቱም በላይ እምብዛም ያልታወቀ እሳተ ገሞራ ነበረም። የእሳተ ገሞራው አመድ በንፋስ አማካይነት 1000 ጫማ ተጉዞ ጥቃቅን ቅንጣቶች ሰማይ ላይ ታይተዋል። አዲሱ እሳተ ገሞራ ከኤርታሌ በ15 ኪሎ ሜትር ርቀት ላይ ይገኛል። ኤርታሌ በኢትዮጵያ ከሚገኙ ንቁ እሳተ ገሞራዎች አክቲቭ ቮልካኖስ ቀዳሚው ነው። ከኤርትራ የዳላክ ደሴቶችን ይዞ በቀይ ባህር ጠረፍ ታችታቹን አሰብን ይሻገርና ጅቡቲን ያጠቃልላል። ወረድ ብሎም ከፊል የሶማሊያ ሰሜናዊ የባህር ጠረፎችንም የሚያካልል ነው። እንዲህ ከሰሜን ደቡብ የቀይ ባህር ጠረፋማ መሬቶችን እየታከከ የተዘረጋው መስመር ወደ ጎን ወደ ኢትዮጵያ እየጠበበ በመግባት አፋር ሲደርስ የሶስት ማዕዘን ቅርጽ ይዞ ይገናኛል። የአፋር ማዕዘን ብዙዎች የአፋር ስምጥ ሸለቆ ይሉታል። በዝቅተኛ ስፍራማነቱ ከዓለም ወደር የማይገኝለት ይህ እንደ ነበልባል የሚፋጅ ሞቃታማ ስፍራ ለሕይወት እጅግ አስቸጋሪ ነው ያለው ዲደብሊው ሕይወት ያለው ነገር ይኖራል ተብሎ በማይታሰብበት በዚህ ፈታኝ ስፍራ ግን ሕይወት መኖሩ እየተነገረ ነው። የመልክዓ ምድር አጥኚዎችና የከርሰ ምድር ተመራማሪዎች የአፋር ሰሜናዊ ማዕዘንን ምድራዊ ማርስ ሲሉ ይጠሩታል። ምድራዊ ማርስ የሚል መጠሪያ የሰጡት ሙቀቱ እስከ 50 ዲግሪ ሴንቲግሬድ ስለሚደርስ ነው። በአፋር ማዕዘናዊ ረባዳማ ስፍራ በእሳተ ገሞራው እየፈሉ የሚወጡት የደናኬል ጥልቅ ውሃማ አካላት ለአይን ማራኪ የሆኑ የተለያዩ ቀለማት ያላቸው ንጥረ ነገሮች ይገኙባቸዋል። ንጥረ ነገሮች ውስጥ ሕይወት ያላቸው ደቂቃን ማይክሮ ኦርጋኒዝምስ ተቀይጠው እንደሚገኙ አስደማሚውን ግኝት ያበሰሩት ኢትዮጵያዊቷ ወጣት ተመራማሪ ሉሊት ጥላሁን እንደነበሩ በአንድ ወቅት የጀርመኑ ዲደብሊው ዘግቦ ነበረም። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጢስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜቴዎሮሎጂካል መስሪያ ቤት አስታውቋል። የህንድ የኤቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይንም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን በስራው ላይ መስተጓጎል እንዳልፈጠረ አሳውቋል። ሁኔታው ከሚመለከታቸው የኤቪዬሽንና የሜቴዎሮሎጂ ተቋማት ጋር በቅርበት ጉዳዩን እየገመገመው እንዳለም አስታውቋል። የእሳተ ገሞራ አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የፍንዳታውን ተከትሎ ወደ ከባቢ አየር የሚረጭ ነው። ይህም የአውሮፕላን ሞተርን ሊያበላሽ፣ አየር ማረፊያዎችን አየር ሊበከልና እይታን በማገድ ለበረራ አደገኛ ሁናቴ ሊፈጥር ይችላል። በጢሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እስከ 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ የሜቴዎሮሎጂ መስሪያ ቤት ዋና ዳይሬክተር ለቢቢሲ ተናግረዋል። ይህ በዚህ እንዳለ እሳተ ገሞራ መፈንዳቱ የቱሪስት መዳረሻ ሊሆን እንደሚችል እየተነገረ ነው። በተለይ ከኢትዮጵያ ያነሰ የእሳተ ገሞራ የሚከሰትባት አይስላንድ
እሳተ ጎመራን ለቱሪስት መስህብነት በማዋል ትታወቃለች። ኢትዮጵያም ከኤርታሌ ብዙ የቱሪስት ጎብኚዎችን እያገኘች ነው። ኤርታሌን ለመጎብኘት ብዙ ቱሪስቶች ወደ አፋር ይተማሉ። በአሁኑ ወቅት ዓለም ላይ የፈነዳ ያለ እሳተ ጎመራን ቀረብ ብለው የመመልከት የፍንዳታ ድምጾቹን የመስማት ከዚያም አልፎ አካባቢው ላይ ተገኝተው ሙቀት እንዲሰማቸው የሚፈልጉ አፍቃሪ እሳተ ጎመራ ጎብኚዎች እየበዙ ነው። በተለይ አይስላንድ በዚህ ተጠቃሚ እንደሆነች ይነገራል። ብዙ ሰዎችም ቢያስደነግጥም እሳተ ጎመራ ያለባቸውን አካባቢዎች በማዘውተር የሚደሰቱ እነዚህ ቱሪስቶች ራሳቸውን አደጋ ላይ ይጥላሉ። የድንገተኛ ሕክምና እርዳታ አገልግሎት ላይ ችግር እያስከተሉ ነው ተብሏል። የሚፈነዳ እሳተ ጎመራ ለማየት ጎብኚዎች የሚገሰግሱባት አይስላንድ በነገሩ በጣም ከተቸገሩት ሀገራት መካከል ዋነኛዋ ናት። በሀገሪቱ በመፈንዳት ላይ ያሉ እሳተ ጎመራዎችን በቅርበት የመመልከት ፍላጎት በጎብኚዎች ዘንድ ከፍተኛ ነው። በአፋር ያለው እሳተ ጎመራ ለኢትዮጵያ ሲሳይና በረከት ይዞ ሊመጣ እንደሚችል ግምት አለ። የጎብኚዎች ቁጥር ሊጨምር እንደሚችል እየተነገረ ነው። ማለትም የእሳተ ጎመራ ፍንዳታ መመልከት የሚሹ ጎብኚዎች ቁጥር ሊጨምር ይችላል የሚል ግምት አለ። አይስላንድ ከኢትዮጵያ ያነሰ የእሳተ ጎመራ ያለባት ሀገር ናት። ነገር ግን ከቱሪዝም ከኢትዮጵያ የተሻለ ገቢ ታገኛለች። አይስላንድ ድንገተኛ የእሳተ ጎመራ ቢከሰት ጎብኚዎችን ከቦታው የሚያሸሽ አውሮፕላን ጭምር ዝግጁ አድርጋለች። በቢቢሲ ላይ የወጣው ዘገባ እንደሚያሳየው ከሆነ ንቁ እሳተ ገሞራ በመያዝ አሜሪካ ቀዳሚ ናት። አሜሪካ 165 ንቁ እሳተ ገሞራ ያላት ሀገር ናት። ከአሜሪካ በመቀጠል በሁለተኛ ደረጃ ላይ የምትገኘው ደግሞ ጃፓን ናት። ጃፓን 118 ንቁ እሳተ ገሞራ ያላት ሀገር ናት። ከጃፓን ቀጥሎ በሶስተኛ ደረጃ ላይ የምትገኘው ሩሲያ ናት። ሩሲያ 107 ንቁ እሳተ ገሞራ አላት። ኢንዶኔዥያ በንቁ እሳተ ገሞራ በአራተኛ ደረጃ ላይ ስትገኝ፣ አምስተኛዋ ደግሞ ቺሊ ናት። በስድስተኛ ደረጃ ላይ ደግሞ ኢትዮጵያ ትገኛለች። 50 ንቁ እሳተ ገሞራ ተመዝግቦባታል። በሰባተኛ ደረጃ ላይ የምትገኘው ፓፑዋ ጊኒ ናት። በዚህች ሀገር 39 ንቁ እሳተ ገሞራ ይገኛል። ኢኳዶር 8ኛ፣ ሜክሲኮ 9ኛ፣ አይስላንድ ደግሞ 10ኛ ደረጃ ላይ ይገኛሉ። በንቁ እሳተ ገሞራ 10ኛ ላይ የምትገኘውና እሳተ ገሞራው ለቱሪዝም የምታውለው አይስላንድ 35 ንቁ እሳተ ገሞራ እንዳላት ለማወቅ ተችሏል። በኢትዮጵያ ውስጥ ስላለው እሳተ ገሞራ ምጥን መረጃ በኢትዮጵያ የሚገኘው ደነኬል ዲፕሬሽን ከዓለም ሞቃታማና ለኑሮ ምቹ ካልሆኑ ቀጠናዎች አንደኛው ነው። ሆኖም በቅርቡ የተደረገ አንድ ጥናት በአካባቢው ሕይወት ያላቸው ነገሮች እንዳሉ ያረጋገጠ ሆኗል። በዚህ በደናኪል አነስተኛ ስፍራ ጥናት ከተካሄደባቸው የዓለም አካባቢዎች አንዱ ሲሆን ከኤርትራ ድንበር በቅርብ ርቀት በአፋር ክልል ከባህር ጠለል በታች በ100 ሜትር በሰሜን ምስራቅ ኢትዮጵያ ይገኛል። 3 አህጉራትን በመክፈል አዲስ ምድር ይፈጠራል ተብሎ የሚገመተውም በምስራቅ አፍሪካ ስምጥ ሸለቆ ውስጥ ያለ ቦታ ነው። የኤርታሌና የሃይሊ ጎቢ ፍንዳታዎች ትስስር እንዳላቸው የዘርፉ ባለሙያዎች ይናገራሉ። ኤርታሌ የማሸሸ ስለመጣ ሁሉም ነገር የሚወጣው በሃይሊ ጎቢ በኩል ነው የሚሉት ተመራማሪዎቹ ከ2013 ጀምሮ በኤርታሌ በዳሎል አካባቢ ጥናት ከሚያደርጉት ባለሙያዎች መካከል የጣሊያኑ ቦሎኛ ዩኒቨርሲቲ ባልደረባ ባርባራ ካቫላዚ ይገኙበታል። ሙቀቱ በጣም ከፍተኛ ነው። በምሳ ሰዓት እስከ 48 ዲግሪ ሴንቲግሬድ ይደርሳል። በአንድ ወቅት 55 ዲግሪ ሴንቲግሬድ ሆኖም ያውቃል ሲሉ ይናገራሉ። ዳሎል ያለው ውሃ ሙቀት መጠኑ 100 ዲግሪ ሴንቲግሬድ የሚደርስ ሲሆን ሳይንቲስቶቹ ከመርዛማው ሰልፋይድ ጋዝም ራሳቸው መጠበቅ ይኖርባቸዋል። ንፋስ ውስጥ ያለው የክሎሪን ብናኝ ደግሞ ሳምባቸው ላይ ጉዳት የማድረስ አቅም ያለው ነው። በዚህ የተነሳ የጋዝ ጭንብል ያጠልቃሉ። የጨው ግግሩ በቀላሉ ሊሰበር ስለሚችል ለመራመድ ጥንቃቄ ያስፈልጋል። 100 ዲግሪ ሴንቲግሬድ በሚፈላና መርዛማ በሆነ ውሃ ውስጥ ከተወደቀ በኋላ ከሚደርሰው ጉዳት በተጨማሪ ሕክምና ለማግኘት በቅርብ የሚገኘው ሆስፒታል መቀለ በመሆኑ እዛ ለመድረስ ሰዓታትን ይፈጃል። በአካባቢው ስንቀሳቀስ ሁሌም የአካባቢውን ሰው ይዤ ነው። እነርሱ የት መሄድ እንዳለብኝ፣ የቱን መርገጥ እንዳለብኝ ይነግሩኛል ይላሉ የቦሎኛ ዩኒቨርሲቲ ተመራማሪዋ። ያረጋ የመሬት አቀማመጥ ያለው ይህ ቀጠና እጅግ ደረቅ በመሆንም ይታወቃል። ብዙም ዝናብ የማያውቀው አካባቢው ሙቀቱ በአብዛኛው 45 ዲግሪ ሴንቲግሬድ ነው። ሁሌም የሚፍለቀለቁ 2 እሳተ ገሞራዎች ይገኛሉ። አንደኛው ኤርታሌ ነው። ኤርታሌ አሲድ የቀላቀለ በመሆኑ ይታወቃል። የባህሩ ጨዋማ ውሃ እሳተ ገሞራ ውስጥ ከሚገኘው ማዕድን ጋር ሲዋሃድ የተለያየ ቀለም ይፈጥራል። በአካባቢው ሰልፈርና ጨው ተዋህደው ደማቅ ቢጫ ቀለም ሲፈጥሩ መዳብና ጨው ውሃ ሰማያዊ ቀለም ይፈጥራሉ። የዚህ አካባቢ እጅግ ሞቃታማ አየር አነስተኛ ቁጥር ያላቸው እጽዋትና እንስሳት ብቻ እንዲኖሩ የሚፈቅድ ነው። ዳሎል ለኑሮ አመቺ ባይሆንም በቅርብ ርቀት ሐማዴ ላይ የሚባሉ ጊዜያዊ መኖሪያዎችን ቀልሰው በዚያ የሚኖሩ አሉ። የሎስቶን ከሚባለው የአሜሪካው አካባቢ ጋር ቢቀራረብም ዳናኪል በጣም ሞቃታማና ውሃው አሲድ የበዛበት ነው። የአካባቢው ውሃ የአሲድ መጠን ከፍተኛ ነው። በፈረንጆቹ ከ2013 ጀምሮ በመካሄድ ላይ የሚገኘው ጥናት ለደናኪል ትኩረት የሰጠ ነው። ዩሮ ፕላኔት የሚባለው የምርምር ተቋማት ህብረት ሳይንቲስቶች ከማርስ ጋር ተቀራራቢ ይሆናል የሚሉትን የዓለም ክፍል እያጠኑ ነው። በአሁኑ ሰዓት እሳተ ገሞራ ፍንዳታ እየተበራከተ መምጣቱን
የቢቢሲ ዘገባ ያሳያል። እሳተ ገሞራ መቼ እንደሚከሰት አይታወቅም፣ ነገር ግን መረጃዎችን ሰንዶ መያዝ ለተጨማሪ ምርምር ያግዛል ይላሉ የዘርፉ ጠበብቶች። እሳተ ገሞራ መቼ እንደሚፈነዳ ለማወቅ መረጃ መሰብሰብ ያስፈልጋል። ሙያዊ ትንበያ ለማስቀመጥ ማስረጃዎች ሊገኙ ይገባል። ርዕደ መሬት፣ የእሳተ ገሞራ ጋዝ እንቅስቃሴ አሊያም ሌላ የመሬት በታች ንቅናቄ ሴስሚክ አክቲቪቲ እሳተ ገሞራ ሊፈነዳ መቃረቡን ይጠቁማሉ። የመረጃ ክምችት ሲጨምር እሳተ ገሞራ መቼ እንደሚፈነዳ በተሻለ ሁናቴ መገመት ይቻላል። በአሜሪካ ጂኦሎጂካል ሰርቬይ የሚሰሩት ማይክል ፓላንድ የእሳተ ገሞራ ፍንዳታን በመተንበይ እየተሻሻልን መጥተናል፣ ለዚህ ምክንያቱ የተሻለ የመረጃ ክምችት መኖሩና የፍንዳታ ምልክቶች መታየት ነው ይላሉ።